እኔ የምላችሁ ኤፍሬም የሚባል ግን ጤነኛ ነው? ቆይ ከመቼ ወዲህ ነው እንደዚህ እንዴ? ይሄ ማለት እኮ ከቤት ውጪ ማለት እኮ ከአብርሃም ጋር ተለያይ እንደማለት እኮ ነው እንዴ? ቆይ አብርሃም እንደዚህ ኤፍሬም እንደዚህ አይነት ሰው ነው እንዴ? እሱ ማስታረቅ ሲገባው ችግሩን ለእያንዳንዳቸው በግል አውርቶ መፍታት ሲገባው እንዴት ነው እንደዚህ አይነት ነገር ውጪ ከቤት ምናምን ብሎ እንዴ? እኔ ኤፍሬም የእውነት በወደድኩት ያህል እየጠላሁት ነው። በጣም ሞደው ልጅ ነበር ኤፍሬም እስከዛሬ ድረስ ማለት ነው። ከአብርሃምም ጋር ካየሁት ጀምሮ ለሩታ ያለውን ከዚህ በፊት ያለውን ነገር ብዙ ለሩታ በተለይ ብዙ ዋጋ ከፈለላት ልጅ ነው። የአብርሃምና የሩታ ሆነ አንድ ላይ መሆን ያኔ ልታስታውሱ ትችላላችሁ። ሩታ አብርሃም የሩታን ፍቅር አልቀበልም ብሎ ወደ አዲስ አበባ ስትሄድ እሱ ነው መናኸሪያ ድረስ ሄዶ ያስቆማት። ቆይ ምን እየሆነ ነው? አብርሃም ላንተ አይወግንም፣ ላንተ አይልም፣ ለሚስቱ ነው እንጂ የሚለው። እነሱ ሰላም ሲሆኑ ሰው በኩል ለምን የተጠላ ትሆናለህ? አንተ ምን እንዳሰብክ ራሱ እንኳን ለኛ ለራስ ራሱ የምታውቀው አይመስለኝም። እጅግ በጣም ሁሉንም ነገር እንዳልተፈጠረ እርሻቸው። በቃ እኛ ህይወት ላይ ምንም አይሰሩም። በቃ ሁሉንም ነገር እንዳልተፈጠረ እርሻቸው። ተዋት። ሜል ከፈለገች እኮ ትሄድ አታስጨንቃት። አስጨንቃት እኮ አይደለም ስችለም ታስቀረት አይደል? ኤፍሬም ምን እያልክ ነው? አንተ በማያገባ አትግባ። እዚህ ውስጥ አንተ ራሱ አትግባ። ሲጀመር ትዳር ውስጥ ገብተህ አንተ መበጥበጥ የለብህም። ወንድም ና በማያገባ አትግባ። እዚች ማንም ሰው ሊያስቀራት አይችልም። ሜል ከፈለገች መሄድ ትችላለች። እሺ አንተ ምን ይሁን እያልክ ያለው አብርሃም እየሰማኸኝ ነው? በቃ ሜል ከፈለገች ትሄድ። የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አትወስድ እኮ። በቃ ቴንኪዩ ኤፋ፣ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊዝ። ማንም እንዲለምነኝ እኮ አልፈለኩም። እየፈለግሽ ነው ያለሽ። እየነገርኩሽ እንኳን በጭራሽ አይደለም። አንተ ለምን ነው የምትለምናት? ቆይ ለምን ነው የምትለምናት? ኤፍሬም ቆይ ኤፍሬም በዚህ ልክ አንቺ የሙሉ ስናወራሽ ማለት ነው። እናንተ ይኸውላችሁ ማውራት ትችላላችሁ። እኔ ግን ልሂድበት ፕሊዝ። አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት ታስታውቃለች። እሺ ስለኔ አይመለከትም። ውስጥ ገብታት ስለኔ አይመለከትም። ግን እሷ ትሄዳ እንዴ? ይሄን እንዲፈጠር ያደረኩት አቤል አንተ ነህ። በቃ ሁላችሁም አንዴ ዝም በሉና እኔ ልሂድ ፕሊዝ። ሻንጣው ልቀቅልኝ፣ አለበለዚያ እሄዳለሁ። እኔ የምላችሁ ፋሚሊ ይሄ ኤፍሬም የሚባል ልጅ ጤነኛ ነው? ቆይ መጀመሪያ ሰላምታ ላስቀድም። የእውነት በጣም እያናደኝ ስለሆነ ከሰሞኑ ጀምሮ ነው ከባለፈው ጀምሮ መች መሰላችሁ በሱ ቻናል የተለቀቀ ቪዲዮ ሩታን እያስጠነቃት እንደዚህ እንቧከር አትበይ ምናምን እያለ እንትን ሲላት ነበር። ሰላም ውድና የተከበራችሁ የኔ የአቢ ቲዩብ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም የአብርሽና የሩታ ቲዩብ ፋሚሊ ተከታታዮች እንዴት ናችሁ? ደህና ናችሁ አይደል? አሜን። ከዚህ በላይ ደህና ሁኑልኝ። ያው የአብርሽ ፋሚሊ ማለት የኔ ፋሚሊ ናችሁ እንደዛ ነገር እና ዛሬ እንግዲህ ተመልሼ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ያው መግቢያ ላይ እንዳያችሁት ነው። ዛሬ ኤፍሬም በዛሬ በተለቀቀ ቪዲዮ አንዳንድ ሀሳብ ለማለት ወደ እናንተ መጥቼላችኋለሁ። ይህንን ቪዲዮ ከመጀመራችሁ ላይክ ማድረግ ጀምሩት። እንዲሁም ደግሞ ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሁልጊዜ የምለቀውን ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቷን እየተጫናችሁ ቤተሰቡንም ተቀላቀሉን። ያው በእነ አብርሽ በእነ ዙሪያ የአብርሽና የሩታ አንድ ላይ መሆን የሚያስደስታችሁ የእውነት ይህንን ቻናል እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሌላም ነገር ብዙ የምናወጣቸው የምናጋልጣቸው ጉዶች ስላሉ ማለት ነው። ያው በእነ አብርሽና በእነ ዙሪያ ሳይሆን አሁን ሰሞኑ እየተፈጠረ ያለው በእነ ነፂ ምናምን ነገር እና ብዙ የምናወጣቸው እዚህ በቡታጅራ ልጆች ምናምን ምክንያት አንዳንድ የምናወጣቸው ጉዶች ስላሉ ይህንን ቻናል ሰብስክራይብ ያደረጋችሁ ተቀላቀሉን። ያው ሰሞኑ እየተፈጠረ በአብርሃምና በሩታ ዙሪያ እየተፈጠረ ያለው ነገር ሁላችሁም እያያችሁ ነው። በጣም ግራ የገባው ነገር ነው። ብቻ ነገር ሁሉ ውስብስብ ብለዋል በአብርሽና በሩታ እንዲሁም በነፂ ምክንያት። ነፂ ባለ ትዳር በሆኑ ሰዎች መሃል እንደዚህ ነኝ እንደዚህ አብርሃም እንደዚህ ነበር ለኔ ብላ መምጣቷ በጣም ስህተት ነው። ግን የሷ እንደሆነ እሷ ስህተቷ እንዳለ ሆኖ አብርሃምና ሩታ አሁን ላይ ሰላም ለምን ማውረድ እንዳቃታቸው እና በጣም ግራ የገባ የተወዛገበ ነገር ነው። በዛሬ ቪዲዮ ኤፍሬም እኔ በጣም ኤፍሬም ላይ የእውነት በጣም እየተናደድኩበት ነው። ቆይ ምን ማለት ነው? ኤፍሬም ራሱ የዛሬ ቪዲዮ ሩታ የመሄዷ ምክንያት ሙሉ እንትኑ ኤፍሬም ነው።
እንዴት እንደዚህ አይነት ነገር ሊል ይችላል? ትሂድ መብቷ ነው። ቆይ ትሂድ ማለት ራሱ እኮ እንደ እኔ ጤነኛ አይመስለኝም። የእውነት ኤፍሬም የሚባል ልጅ ማለት ነው። እኔ በምወደው ልክ ኤፍሬምን እየጠላሁት ነው። የእውነት በጣም የምወደው ልጅ ነበር ኤፍሬም ማለት ነው። ግን አሁን ላይ ትሂድ ትውጣ ከቤት ማለት እኮ ሙሉ መብት አላት። እንዴት ነው ሙሉ መብት ያላት? ሊኖራት ይችላል። ግን ከባሏ ተለይታ የት ነው ልትሄድ የምትችለው? በዚህ በማይረባ በዚህ በከልካሻ ምክንያት ነፂ አሁንም ቢሆን ነፂ የእናንተን ህይወት የአብርሃምና የሩታን ህይወት ለማበላሸት ነው እንጂ እውነትም ፍቅረኛዋ ሆኖ አይደለም። ፍቅረኛዋ ነበር እናውቃለን፣ ኖሮ ሊሆን ይችላል። ግን አሁን ላይ መምጣቷ ነፂ ራሱ በጣም አስመሳይ ሰው ነች። ምን ትላለች መሰላችሁ? ምናልባት ቪዲዮን እያየችው እነሱ ሰላም ይሁኑልኝ ሰላም ይሁኑ እንጂ አሁን እነሱ ህይወት ውስጥ ገብቼ ለመበጥበጥ አይደለም የመጣሁት ትላለች። ግን አይደለም፣ እውነቱን ይሄ አይደለም። እሷ ለመበጥበጥ ነው የመጣችው። እንደዚህ የእነሱን ህይወት እንዲበጠበጥ ካልፈለገች ለምን መጣች መጀመሪያውኑ ማለት ነው? አትስደሙኝ ምናምን ትላለች። እንድትሰደብ ካልፈለገች እንዴ ቆይ በራሷ እንትን እኮ ማደግ ትችላለች። በራሷ ሀሳብ በራሷ ኮንቴንት ማደግ ከፍ ማለት ትፈልጋለች። ከዛም አልፎ ደግሞ የኤፍሬም እንደዚህ መሆን ነው እኔ ግራ እየገባኝ ያለው። ምን ሆኖ ነው እንዴ? ኤፍሬም ማለት እኮ ለሩታ ብዙ መስዋዕት የከፈለላት ልጅ ነው። ከዚህ በፊት እናውቃለን። አብረው ነው ለዚህ ደረጃ የደረሱት። የአብርሃምና የሩታ አንድ ላይ መሆን ያኔ አብርሃም የሩታን የፍቅር ጥያቄ አልቀበልም ብሎ ወደ አዲስ አበባ ስትሄድ ሩታ እሱ ነበር እዛ አውቶቡስ ድረስ ሄዶ ምናምን የተቀበላት ማለት ያስቆማት። ከዛ አብርሃምም ሄዶ የፍቅር ጥያቄዋን ተቀበላት። ስለዚህ አሁን ላይ ለምንድን ነው እንደዚህ ሊሆን የቻለው? ብቻ በጣም ግራ የሚገባ ነገር ነው። ከዚህ በፊት ለነፂ ወግነው እንደዚህ አንድ ዩቲዩብ ላይ መተው ምናምን እንትን የሚሉ ሰዎች ነበር ማስጠንቀቂያ ሲሰጣቸው የነበረው። አሁን ግን ለኤፍሬም ነው እንዴ? ለወንድም ወግነህ አንተ። አሁን እኮ አብርሃም ለአንተ አይወግንም፣ ለአንተ አይልም፣ ለሚስቱ ነው እንጂ የሚለው። እነሱ ሰላም ሲሆኑ አንተ በሰው በኩል ለምን የተጠላ ትሆናለህ? ይህንን አስብ እንጂ ኤፍሬም ምን ሆነ ነው? የእውነት ይህንን ቪዲዮ ማለት ነው በደንብ ላይክ አድርጉት፣ ሼር አድርጉት። ምናልባት ኤፍሬምም ሁላቸውም ያዩታል ይሄን ቪዲዮ ማለት ነው። እና በተቻላችሁ መጠን ሼር ለማድረግ ሞክሩ፣ ይሄን ቪዲዮ ስለማያዩት ማለት ነው። ኤፍሬምም ከስተቱ ይመለሰበታል ወይም በቃ ከስተቱ ይማራል። እንደዚህ ለምን እንዲሆን እንደቻለ በቃ ማለት እንደዚህ ከስተቱ ይማራል ብሎ የተሰራ ቪዲዮ ነው። ይሄን ቪዲዮ በቃ ሙሉ ለሙሉ ለኤፍሬም ነው የሚመለከተው። ስለዚህ በሰው በኩልም አትጠላ። አብርሃምና ሩታ ከአብርሃም ከሩታ ጋር ተደልቶ መቼም ከነፂ ጋር አይሆንም። ስለዚህ በሩታም በኩል አትጠላ። በቃ አሁን ሩታም እንትን እያልካ ሂጂ ምናምን ስትላት በቃ የወደድካት ወይም ደግሞ የተረዳሃት እየመሰላት ነው። ግን ተሳስታለች። አንተ ተረድታት ሳይሆን አንተ ምን እንዳሰብክ ራሱ እንኳን ለኛ ለራስ ራሱ የምታውቀው አይመስለኝም። ሂጂ ከቤት ውጪ ብላ እየመከርካት ምን እንደሆነ እኛ ግራ እየገባን ነው። ስለዚህ አብርሃምና ሩታ የሆነ ቀን መታረቃቸው ስለማይቀር ያንተ እንደዚህ መሆን ጥሩ አይደለም። ሩታዬም አይዞሽ፣ ተረጋጊ፣ ለመረጋጋት ሞክሪ። ነገሮችን በመቻኮል ለውሳኔ ባትፈጥኚ። ይህን ቀን ያልፋል። ሁሉም ነገር ተስተካክሎ እንደ ቀድሞ ደስተኛ የምትሆኝበት ጊዜ ይመጣል። ቅርብ ነው እሱም እና በተቻለሽ መጠን ለመረጋጋት ሞክሪ። እኔ የእውነት አሁን ላይ በጣም እያስገረመኝ ያለው አቤላ ነው። በጣም ማለት ነው ለአብርሃምና ለሩታ የመታረቅ ምክንያታቸው ዋነኛ የሚሆነው እሱ ራሱ አቤል ነው። በጣም እንትን እያለ እያስገረመኝ ነው። ሩታ እንደዚህ እንዳትሆን አብርሃምም በእንትን ባለበት ወደ ቡታጅራ ሄዳለሁ እያለ በእንትን በሚልበት ሰዓት ተነጋግራችሁ ነገሮችን ፍቱ፣ አትቸኩል ምናምን ብሎ በጣም እንትን እያለው ያለ አቤላ ነው። እኔ አቤላን የእውነት በጣም ሳላደንቅ አላልፍም። እና ሩታዬም አይዞሽ ከጎንሽ ነን አለንልሽ። እስቲ ለሩታ ማለት ነው አይዞሽ ሩታዬ ከጎንሽ ነን አለንልሽ ብላችሁ ኮሜንት ላይ ጻፉልኝ። በቃ ለሩታ ማለት ነው። ይህንን ቪዲዮ ሁላቸውም ሊያዩት ስለሚችሉ ያው እንዳልኳችሁ በተቻላችሁ መጠን ሼር አድርጉላቸው። ብቻ ይህንን ቪዲዮ ላይክ አድርጉት። እንዲሁም ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ ሁሌ የሚለቃቸውን ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን እየተጫናችሁ ተቀላቀሉን። ቤተሰቡን ብዙ የምናወጣቸው ጉዶች ወይም ደግሞ ብዙ የምናጋልጣቸው ጉዶች ስላሉ ማለት ነውና ብቻ ማድረግ ያለባችሁ እናንተ ታውቃላችሁ። በሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።